ባያትቼ የአይን ብሌኑን በሰው እጅ ያጣው ግለሰብ እውነት ፍትህ ግን አለች እያለ ይገኛል። እናንተ ሰው አይናችሁን አጥፍቶ ፍርዱ ተድበስብሶ በዳዮች እንደፈለጋቸው ቢፈነጩ ምን ታረጋላችሁ? ፈናትልኝ እንደምን አለሽ? እግዚአብሔር ይመስገን አለ ይመስገን። ኢትዮ ቱርኪ ግሎይቶ ቱርኪ የፀጉር ንቅለ ተከላና የቆዳ ሕክምና ክሊኒክ። ሰላም እንዴት ናችሁ? ኤፍሬም አበበ ነኝ። ኤፊ ከፍ ከአሪፍ መዝናኛ አዘጋጅና አቅራቢ በጄ ኤፍኤም 106.7 ላይ ያው እንግዲህ እንደምታውቁት ሁላችንም ልብ የሚነካ ከባድ ሀዘን አጋጥሞናል። በተለይ ለኪነ ጥበብ ሰዎች፣ ለኢንተርቴይንመንቱ የቅርብ ወዳጆች ካርቲስቶች ከላይ ያወጋሉ። ከመካከላቸው ትንሽ ከሳ ጠቆር ያለ ባልደረባቸው እጅግ አሳዛኝ የተባለ መረጃ ተሰምቷል። በርካቶቻችሁ በቲክቶክ የምታውቋት ቲክቶከር እንደተኛች በድንገት ህይወቷ ማለፉ ተሰምቷል። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቅ ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም እንግዲህ በቅርቡ ያጣነውና ብዙዎቻችንን ያሳዘነው የአርቲስት ሰማኸኝ በለው ሞት ጉዳይ አሁንም መነጋገሪያና በሱ ዙሪያ የተለያዩ መረጃዎችና ቪዲዮዎች እየተጋሩ ይገኛሉ። እኔም ስለሱ እንግዲህ አዳዲስ ጉዳዮችን ይዤላችሁ መጥቻለሁ። ሌሎች ተጨማሪ ቪዲዮዎችም አሉ። አብራችሁን ቆዩ። እንደተለመደው ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ እነዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንመጣ። አበረታቱኝ። ወደ ቪዲዮቹ። የአይን ብሌኑን በሰው እጅ ያጣው ግለሰብ እውነት ፍትህ ግን አለች እያለ ይገኛል። እናንተ ሰው አይናችሁን አጥፍቶ ፍርዱ ተድበስብሶ በዳዮች እንደፈለጋቸው ቢፈነጩ ምን ታረጋላችሁ? ሐሳባችሁን በቅንነት ኮሜንት ላይ አጋሩኝ። በጅጅጋ ዲስትሪክት የንግድ ባንክ ሰራተኛ የሆነው መሰረት ሊጋባ መርሻ ከሁለት ዓመታት በፊት በደረሰበት ከባድ ጥቃት የአካል መጉደል ከደረሰበት በኋላ ጥቃቱን በፈጸሙ ግለሰቦች ላይ የተላለፈው የፍርድ ውሳኔና ሂደት ተገቢውን ፍትህ ያላገኘ መሆኑን በመግለጽ ድምጹን እያሰማ ይገኛል። የተበዳዩ ታሪክ እንደሚያስረዳው በጅጅጋ ከተማ በስራ ላይ በቆየበት ወቅት በታህሳስ ወር 2017 ዓ.ም ማንነታቸው ባልታወቁ 6 ግለሰቦች ከባድ አካላዊ ጥቃት ደርሶበታል። በወቅቱ ራሱን ለመከላከል ጥረት ቢያደርግም በደረሰበት ከፍተኛ ጉዳት ምክንያት የአይኑን ብሌን ለማጣት መገደዱንና በእግሩ ላይም ከባድ መወጋት እንደደረሰበት ያስረዳል። በጥቃቱ ከተሳተፉ 6 ተጠርጣሪዎች መካከል 4ቱ እስከዛሬ ድረስ በቁጥጥር ስር አለመዋላቸው የተገለጸ ሲሆን በቁጥጥር ስር የዋሉት 2ቱ ተከሳሾች ደግሞ በሶማሌ ክልል የጅጅጋ ከተማ ከፍተኛ ፍርድ ቤት የ5 ዓመት እስራት ተፈርዶባቸው የነበረ ቢሆንም የ1 ዓመት እስራት ጊዜያቸውን እንኳን ሳይጨርሱ ከእስር መፈታታቸውን ተበዳዩ በከፍተኛ ሐዘን ያስረዳል። በሰውና በሰነድ ማስረጃ የተረጋገጠ ወንጀል ተፈጽሞብኝ እያለ ጥቃት አድራሾቹ 1 ዓመት ሳይሞላ ተፈተው በነጻነት ሲንቀሳቀሱ መመልከት ከአካል ስብራቴ በላይ ልቤን ሰብሮታል ሲል ተጎጂው ምሬቱን ገልጿል። እናም ፍትህ እየጠየቀ ይገኛል። ቤተሰቦች በጣም ይገርማል። እንግዲህ እናንተስ በዚህ ልጅ ቦታ ብትሆኑ ምን ታደርጉ ነበር? እንግዲህ በሰው እጅ አይናችሁን ተቀምታችሁ እንግዲህ መቼም አርፎ ቁጭ የሚል ሰው አለ ብዬ አላስብም። ብዙዎቻችን እንግዲህ በቀል ወይም ደግሞ ምላሽ የሆነ ተግባር እንወስዳለን ብዬ አስባለሁ። የዚህ ልጅ ጉዳይ ብዙዎችን እያነጋገረ ነበር። ታዲያስ እናንተ በልጁ ቦታ ራሳችሁን ሳሉና ምን ታደርጉ ነበር? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። እጅግ አሳዛኝ የተባለ መረጃ ተሰምቷል። በርካቶቻችሁ በቲክቶክ የምታውቋት ቲክቶከር እንደተኛች በድንገት ህይወቷ ማለፉ ተሰምቷል። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቀውና እንዲሁም ደግሞ ከ200,000 በላይ ተከታዮች ያፈራችው ወጣቷ የቲክቶክ አዝናኝ በድንገት ህይወቷ ማለፉ ነው የተገለጸው። ወጣቷ በተለይም የተለያዩ አዝናኝ ምስሎችን በማጋራትና በቀጥታ ስርጭት ጌሞችን በመጫወት ትታወቅ የነበረ ሲሆን ህይወቷ ባለፈበት ምሽትም የተለመደውን የቲክቶክ ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላድርግ በማለት እንደተኛች በዚያው ሳትነቃ መቅረቷ ተገልጿል። እናቷ ከእንቅልፏ ሊቀሰቅሷት በሞክሩበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ይህ ያልታሰበ ክስተት መላው ቤተሰቧንና እንዲሁም ደግሞ የሰፈሩን ማህበረሰብ በከፍተኛ ድንጋጤ ውስጥ መክተቱ ተገልጿል። ለእህታችን ነፍስ ይማር፣ እንዲሁም ደግሞ ለወዳጆቿና ለአድናቂዎቿ በሙሉ ፈጣሪ መጽናናትን ይስጥልን። በቅርቡ ያጣሩን እንግዲህ አርቲስት ሰማኸኝ በለውን
ጨምሮ የተለያዩ ሰዎች ወይም ደግሞ ከቅርብ ጊዜያት ወዲህ እንግዲህ ትልልቅ ሰዎችም ሆኑ ወጣቶችም ልጆችም እንደዚሁ እንግዲህ ቤት ውስጥም ሆነ በስራ ቦታቸው ደህና ነን ብለው በሚያስቡበት ሁኔታ ውስጥ ወይ ተኝተው ወይም ደግሞ ባልታሰበ መንገድ በድንገት ህይወታቸው ሲያልፍ እየተመለከትን እንገኛለን። የዚህች እንግዲህ ብዙዎች ተስፋ ያደረጉባትና ቤተሰቦቿ የሚጠብቋት ቤተሰቦቿ ተስፋ ያደረጓት እንግዲህ ኮንተንት ክሬተር ቲክቶከር ሞት ብዙዎችን አሳዝኗል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንግዲህ ለአድናቂዎቿ ወይም ደግሞ ለተከታዮቿ የተሰማኝን ሀዘን በኔና በቻናሌ ቤተሰቦች ስም ለመግለጽ እየወደድኩኝ መጽናናታቸውንም ወይም ደግሞ መጽናናቱን እንዲሰጣቸውም ያለኝን መልካም ምኞት ለመግለጽ እፈልጋለሁ። ታዲያ እንግዲህ ከነዚህ ጉዳዮች ጋር በተያያዘ አንድ ልምድ ያልሆነብንና ልምድ ልናደርገው የሚገባ ጉዳይ አለ ብዬ አስባለሁ። ምንድነው ካላችሁኝ እንግዲህ እንደ ፈረንጆቹ ወይም ደግሞ ውጭ ሀገር አውሮፓ ሀገራት ላይ እንደሚኖሩ አይነት ሰዎች ቶሎ ቼክአፕ አናረግም የጤና ሁኔታችንን ማለት ነው። ይህ ነገር ደግሞ ምናልባት ለእንደዚህ አይነት ነገሮች ሊዳረገን ይገባል። እንዴት ሊዳረገን ይችላል? እንዴት ካላችሁኝ ውስጣችን ያለውን ህመም እንግዲህ ዝም ብለን ብርድ ነው እንደዚህ ነው ብለን በልምድ የምናልፋቸው ነገሮች ምናልባት ውስጣችንን እየጎዱና በመጨረሻም እንግዲህ የማይድን ደረጃ ላይ ሊያደርሱን ስለሚችሉና ለእንደዚህ አይነት ድንገተኛ ሞቶች ሊዳረጉን ስለሚችሉ እንደዚህ አይነት ነገሮችን ልምድ ብናደርግ ጥሩ ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? እንደነገርኳችሁ እንግዲህ የሰሞኑ መነጋገሪያ ነው። ብዙዎቻችንን አሳዝኗል። የምንወደው የምናከብረው አንጋፋው የባህል ሙዚቃ አቀንቃኝ አርቲስት ድምፃዊ ሰማኸኝ በለው ድንገተኛ ህልፈተ ህይወት ወይም ደግሞ ከዚህ ዓለም በሞት መለየት። ታዲያ እንግዲህ ከሱ ሞት ጋር በተያያዘ የተለያዩ ምክንያቶችና የተለያዩ ቪዲዮዎች እየተለቀቁ ይገኛሉ። ታዲያ እኔም እንግዲህ በመግቢያ ላይ እንደነገርኳችሁ አዳዲስ ብዙዎቻችን ያልጠበቅነውና ያልተመለከትነው ቪዲዮዎችን ይዤ መጥቻለሁ። ከዚህ በፊት ወይም ደግሞ ወደዛ ቪዲዮዎች ከማለፋችን በፊት ግን ፈራስልኝ እንደምን አለሽ? እግዚአብሔር ይመስገን አለ ይመስገን። ኢትዮ ቱርኪ ግሎይ ቱርኪ የፀጉር ንቅለ ተከላና የቆዳ ህክምና ክሊኒክ። ሰላም እንዴት ናችሁ? ኤፍሬም አበበ ነኝ። ኤፊ ከፍ ከአሪፍ መዝናኛ አዘጋጅና አቅራቢ በጄ ኤፍኤም 106.7 ላይ ያው እንግዲህ እንደምታውቁት ሁላችንም ልብ የሚነካ ከባድ ሀዘን አጋጥሞናል። በተለይ ለኪነ ጥበቡ ሰዎች፣ ለኢንተርቴይንመንቱ የቅርብ ወዳጆች ከአርቲስቶች ጋር ቅርብ እንደመሆናችን መጠን የአርቲስቱ የድምፃዊ ሰማኸኝ በለው ህልፈት ለኛ ደግሞ በጣም የተለየ የቤተሰብ ያህል በጣም ፈታኝ ጊዜ ነው። ጊዜ ረጅም ዓመት የምናውቀው የምንወደው የሙያ ባልደረባችንም ነው፣ ቅርባችንም ነው፣ ለሚዲያም ቅርብ ነው፣ ለሁላችንም እንደዛው ነው። ይህን አርቲስት ማጣት ታዲያ ቀላል ስሜት አይደለም። በዛ ውስጥ ሆነን ነው ዛሬ ሬዲዮ መግባት ነበረብኝ። ጠዋት አሪፍ መዝናኛን የዕለተ ማክሰኞ ገባሁኝ ከ4:30 እስከ 6 ባለው ቀጥታ ስርጭት ላይ ሁሌ እንደምናደርገው ያው ወቅታዊ አዳዲስ አፕዴቶች መደረስ አለባቸው። ብዙዎቹ ከዚህ አርቲስቱ መጨረሻ ላይ ከለቀቃቸው ቪዲዮዎች ጋር ተያይዞ ከኪሎ መቀነስ ጋር በተያያዙ አንዳንድ ነገሮችን ማወቅ ይፈልጋሉ። ከኢትዮ ቱርኪ ሆስፒታል ጋር በነበረው ግንኙነት ላይ ይሰራቸው ስለነበሩ ነገሮች፣ ስለተፈጠሩ ነገሮች ማብራሪያን ይፈልጋሉ። ያው የህዝብ ልብ ማዳመጥ መመለስ ነውኛ። የህዝብ ልብ እናዳምጣለን፣ ጥያቄዎችን እንቀበላለን፣ እንመልሳለን እና በዛ መሰረት ኢትዮ ቱርኪዎች ምን ይላሉ የሚለውን ለማወቅ ደውዬ ነበር ቀደም። ኦኬ እሺ፣ ኤፍሬም እባላለሁ። እሺ ከጂኤፍኤም ነው የምደውልልሽ። ከየት አሉኝ? ይቅርታ ከጂኤፍኤም ነው የምደውልልሽ። ከጂኤፍኤም ነው። እሺ እያወራን ነበር አንዳንድ ነገሮችን እያነሳን ከአርቲስቱ ጋር በተያያዘ በአጭር ጊዜ ያሳየውን ለውጥና አንዳንድ ነገሮች ጋር በተያያዘ ቆይታ እያደረግን ስለነበረ ኢትዮ ቱርኪዎች ደግሞ እናንተ ጋር ስለነበረው ቆይታ ጥንካሬው ስለነበረው ሂደት አጠር ያለ ቆይታ ላደርግልሽ ነበረ በስልክ። እሺ የሚመለከተውን ክፍል እንትን ልበሉት። እኛ ኮል ሴንተሮች ነን። ኦኬ አንድ ኮንታክት ብታረጊ ለምን አየር ላይ ስለሆነ አሁን ብዙ ሰው ቴክስት የሚያደርገው ነገር ስለሆነ እንዴት ነበር የሚለው ነገር ኮንታክት እንድናደርግ ነበረ። ኦኬ መስመር ላይ ጠብቁኝ። እሺ ቀደም ሲል እንደሰማችሁት ኮል ሴንተር ነኝ ያለች የድርጅቱ ሰራተኛ አናግራኛለች። ሁኔታውን ነገርኳት። ለምን ጉዳይ እንደሆነ ካስረዳት በኋላ መልሼ እደውላለሁ አለች። ደጋግሜ የደወልኩላት ምንም የሰጠችኝ መልስ የለም። መልሼ እደውላለሁ አለች። አየር ላይ ነው ያለነው እኛ እስከ 6 ሰዓት ነው፣ በሰዓት ነው ፕሮግራሙ፣ ላይቭ ነው። ሰው አድማጮቻችን እየጠበቁ ነው የዚህን ጥያቄ። ስለዚህ አንድ እዛው ጋር ላለ ዶክተር አገናኝታ መልስ መናገር ነው። አንድ ዶክተር ብታገናኝ ትችል ነበረ። ሄሎ አንዴ መልሼ ልደውልልዎት። እሺ እጠብቃለሁ። እሺ ለምን እንደሆነ አላውቅም። የበለጠ ተዘጋጅተው ወይ ተደራጀ መልስ ለመስጠት ይሁን ወይ የሚመለከተው አካል የለ ይሆን። ሆስፒታሉ በኩል ግን ብዙዎች ላቀረባቸው ጥያቄ መልስ መስጠት አልቻልም። አዝናለሁ። መልሼ እደውላለሁ አለች። ኮል ሴንተሯም ልትደውልኝ አልቻለች። በዛ ምክንያት ነው
እኛ እንጂ ድርጅቱ ምን ይላል የሚለውን ለማሳወቅ ዝግጁ ነን። እንግዲህ በቀጣይ በሌሎች ቪዲዮዎች የሚናገሩት ነገር ካለም ለማዳመጥና እስቲ የሚናገሩት ለመስማት ዝግጁ ነን። ኤኒዌይስ እኛ ግን ማድረግ ያለብንን ሞክረን ነበረ። መልሼ አሁን ደውላለሁ። አሁን መልሼ አሳውቃለሁ። ዶክተር አገናኛለሁ ሰው የሚመለከተው አካል ጋር ቆይታ ታደርጋላችሁ ብላ 2-3 ጊዜ ደወልኩላት። መልሳም እስካሁንም እንግዲህ ወጥቻለሁ። አሁን ከዝግጅት ወጥቼ ነው ያለሁት ከረጅም ሰዓታት በኋላ ምንም የተደወለልኝ ነገር የለም። ሰው መደወል ነበረባቸው። ለማንኛውም በአሪፍ መዝናኛ በኩል ያደረግነው ጥረት ይህን ይመስላል ማለት ነው። አመሰግናለሁ። ነፍሱን ይማር የወዳጃችን። ቪዲዮውን እንግዲህ ተመልክተን ተመልሰናል። ታዲያ እንደነገርኳችሁ ከአርቲስቱ ሞትና የአርቲስቱ ሞት ምክንያት ምንድነው? በእውነት አርቲስቱ በድንገት ሞተ ወይስ ከጀርባው ወይም ደግሞ ከአርቲስቱ ሞት ጀርባ የተደበቁ ነገሮች አሉ የሉም የሚለው ጉዳይ ህዝቡን፣ አድናቂዎቹን፣ ቤተሰቦቹን እያስጨነቀና እንግዲህ ካለም ለማግኘት ብዙዎች እየጣሩ ያሉበት ጉዳይ ነው ያለው ማለት ነው። እንዴት ነው አርቲስቱ እውነት በድንገተኛ ወይስ ሌላ ምክንያት አለ ከሞቱ ጀርባ የሚለው ነገር ብዙዎችን እንግዲህ እንቅልፍ የነሳ ጉዳይ ሆኗል። ታዲያ ከዚሁ ጋር በተያያዘ ነበር እንግዲህ የዚህን የክሊኒኩን የስልክ ልውውጥ ተመልክተን የተመለስ ነው። እንግዲህ የአርቲስቱ የቀብር ስነ ስርዓት በቡልቡላ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ አድናቂዎቹ፣ የስራ ባልደረቦቹና ጎረቤቶቹ የሰፈር ሰዎች በተገኙበት እንግዲህ በሚያሳዝን ሁኔታ ተካሂዶ ነበር። እንዴት ነው እንግዲህ የቀብር ስነ ስርዓቱ በምን መልኩ አለፈ? እስኪ ይህን ቪዲዮ ተመልክተን እንመለስ።
እንደተመለከትነው እንግዲህ በሚያሳዝን መልኩ የቀብር ስነ ስርዓቱ ተፈጽሟል። ታዲያ ይህ አርቲስት ሰማኝ በለው በድንገት ማጣታችን ለብዙዎቻችን ህመም ሆኖብናል። እንግዲህ ለቤተሰቦቹ መጽናናትን እመኛለሁ በድጋሚ በኔና በቻናሌ ቤተሰቦች ስም። የሱንም ነፍስ እንግዲህ ፈጣሪ ከአጸደ ገነት ከደጋጎቹ ጋር እንዲያደርግ እንግዲህ መልካም ምኞቴን ለመግለጽ እወዳለሁ። ታዲያ ከቀብሩ ጋር በተያያዘ ወይም ደግሞ የዚህን አርቲስት ቀብር ነካክተን ካለፈን አይቀር አንዲት ቪዲዮ በድብቅ የተቀረጸች የብዙዎችን ትኩረት ስባለች። ምንድነው ቪዲዮ? እስኪ ተመልክተን እንመለስ። አያይ ዘባያትቼ ነይ ተብቸኝነቴ ነይ ልቤም ሆናፍነ ጭር እንዳለው ቤቴ ነይ በቤት በጓዳዬ ነይ በውል ባድርበትም ነይ ያላንቺ መኖሩ እንደተመለከትነው እንግዲህ የኚህ እናት ቪዲዮ ብዙዎች ተቀባብለውታል። እናትየው እንግዲህ በድብቅ የተቀረጸው ቪዲዮ ሀዘናቸውን ሲገልጹበት የነበረው ጉዳይ የብዙዎችን ልብ ሰብሯል። እናት እንግዲህ እናት ነች። በተለምዶ እንግዲህ እንዲህ ይባላል፣ የምትወዱት ሰው እያያችሁት ከሚሞት እናንተ ሞቴን አቅድምልኝ ሲሉ እናቶች ሰምተናል። እንግዲህ ያንተን ክፉ ከማይ ያንቺን ክፉ ከማይ እኔ ልቅደም ምናምን የሚሉት አባባል አለ በባህል እንግዲህ በልምዳችን ሁሌ እንሰማዋለን፣ በአካባቢያችን ያደግንበት ስለሆነ ማለት ነው። ትልቅ ሰው ሆኖ እንግዲህ የሚወዱትን ልጃቸውን በተለያዩ ይሄ ቶክ ሾው ወይም ደግሞ የቲቪ ፕሮግራም ላይ ሲቀርብ እናቱ የሱን ድምጽ ካልሰሙ ቁርስ እንደማይበሉ ቡና እንደማይጠጡና የዕለት ከዕለት እንቅስቃሴያቸውን እንደማይጀምሩ የገለጸበትን ነገር ተመልክተናል በባለፈው ቪዲዮ። ታዲያ እንዲህ መሆናቸው እንግዲህ በጣም ያሳዝናል። ብዙዎችም ያዘኑበት ጉዳይ ነበር። ስለ እናት ካነሳን አይቀር እንግዲህ ቪዲዮ ተመልክተን ብንመለስ ደስ ይለኛል። በቃ እናት ያለው ሰው አሁን እናት ያለው ሰው ታድሏል። ሄዶ ቅፍ እናቱን እርድት የሚችል ከሆነ ለስራው ቁጭ በጣም ይገርምሻል። ብዙ እናቶች የሰው ረሃብ አለባቸው። ለዚህ ነው ሲያገኙሽ አንድ ነገር 6 ይነግሩሻል። የሚሰማቸው ሰው እጥረት አለባቸው፣ የሚያዳምጣቸው ሰው አብሮ ቡና የሚያጣጣቸው ወልደው በስነ ስርዓት መካን የሆኑ እኮ ብዙ ሰዎች አሉ። እና ይሄን እንደዚህ አይነት ነገሮችን ማሰብ ለምንድን ነው የሚጠቅመው ካልሽኝ ህይወታችን ባላንስ እንድንሰራ ዛሬ ብንኖር ከሚቀጥለው ጊዜ ምናምን አባት እናት ምናምን እንሆናለን እግዚአብሔር ከፈቀደ። ዜጋ ምን ሆኖ እኮ ብንኖር ማለት ነው። ከኖርን ግን ምን እናርግ ነው? ከኖርን ምን እናርግ? እሱን አጥርተን እንድናይ ያደርገናል። እየተቀነሰ መሆኑን ስናቅ ዋጋ ለሚሰጠው ጉዳይ ዋጋ ሰጥተን፣ ቦታ ለሚሰጠው ቦታ ሰጥተን በቃ አንድ ቀን እንደው ሳይደላው ምን ይባላል በየቤቱ ሰው ሲሞት ትይጂ አንድ ቀን ሳያርፍ እንዴ እንደተብከነከነ አንድ ቀን ሳይደላው ጥሩ ልቅሶ ደራሽ ነሽ። ልቅሶ ቤት ያለው በትክክል እንግዲህ በፓስተር ቸሪ ሐሳብ እስማማለሁ። እናት ነች። ሁሌም ቢሆን እናቶቻችን ፈጣሪያችን እንግዲህ ከረጅም እድሜ ከጤና ጋር ይስጥልን። እናት ነች። እናት ያለው ሰውና እናት የሌለው ሰው ልዩነቱ እንግዲህ ኦብቪየስሊ የሚታይ ነው፣ የሚታወቅ ነገር ነው። እናቶቻችን ረጅም እድሜ ከጤና ጋር አሁንም በድጋሚ እዚህ ለመድረስ ምክንያቶቻችን ስለሆኑ ማለት ነው። ወደ ቀጣይ ቪዲዮ ያሳምረው ሳለም በምሰራበት ሚዲያና ባገኘሁት አጋጣሚ ያልኩትን ነው የምደግመው። ሰማኝ በለው ማንኛውንም ያዘቦት ቀን ወደ አውደ ዓመት ወደ በዓል ቀን የመለወጥ ችሎታና ተሰጥኦ የነበረው ታላቅ የዜማና የመድረክ ሰው። ሰማኝ የራሱ የጎጃም ባህል ክፋይ፣ የሕይወት ወግና ደስታ ማንጸባረቂያ መስታወት ሆኖ የኖረ ፎለፎል አምባ ሙሉ ነበረ። ጎጃም እርምሽን አውጪ ያሰኛል። ባለትዳርና የ4 ልጆች አባት። በፍጥረቴ የያዘውን የማይለቅ ሙጫ ነኝ። ቀኑና ዓመተ ምሕረቱን ራሳችሁ አውጥታችሁ አውርዳችሁ ድረሱበት። ብቻ አንድ ቀን ነው፣ ምናልባት ምሽት፣ በዛ በፈረደበት ጥቁርና ነጭ ቴሌቪዥን ኅብረት ትርኢት ላይ ነው ብዬ አምናለሁ። ካልሆነ ለመማር ዝግጁ ነኝ፣ እታረማለሁ። ጊዜው እንዴት ይሮጣል!
የጎጃም የግሼ አባይ ኪናት አባል የሆኑ 3 አፍላ ጎረምሶች አረንጓዴ መስክ ላይ ያወጋሉ። ከመካከላቸው ትንሽ ከሳ ጠቆር ያለ ባልደረባቸው ዋሽንት ይዘዋል። ይህ ሙዚቃዊ ድራማ የሚጀምረውም በሱ ዋሽንት ቅኝት ነው። በኋላ እንዳወቅነው ስሙ አንሙት ይባላል። የራሱን የዜማ ሻራ አሳርፎ በለወሳስ ከዚህ ዓለም ከተሰናበተ ሰንብቷል። ይሁኔ በላይ በተፈጥሮ ስጦታ ያጋተ መረዋ በላያ ብሎ ጀምሮ ከአንሙት ጋር ማንጎራጎር ይጀምርና አንዲት ፕሮግራም የምታበላሽና የወጣት ልብ የምታቆም የጎጃም ሳዱላ ከየት መጣች ሳትባል መስኩን አቋርጣ ለመሄድ ትዕይንቱ ውስጥ ትገባለች። ይሁኔ በላይ ዘፈኑን አቋረጠ። እንደ ከተሜዎች ሰላም በይኝና ለፊ አላት፣ በዱላው መንገዷን እየዘጋ አይኖቿን በዘርፋፋ የአበሻ ቀሚስ እጅጌዋ ሸፍና አሬ ታውቅህና ክላልኝ አንተ አለችው በጎጃም ዘዬ። አንድ ቀን ታታ ሙሽሪት ቤት ከናትሽ ጋር ሰርግ አልመጣችሁም ነበር ሲላት፣ ኧረ ወይ ድሌ አንተ ክላልኝ እኔ አልመጣሁም ስትል፣ ኧረ ይቺ በልቶ ካጅ ይላትና ቆመጡን እየወዘወዘ ይጠጋታል። ድራማው ላይ እናቷ እጃቸውን ወገባቸው ላይ አሳርፈው ከተፊሉና እዛውኜ የምታደርጊውን ሁሉ ያለው በማለት እዚህ ከጎረምሳ ጋር ምን ትሰሪያለሽ በሚል ቁጣ ተጋግለው ሳለም ከአንሙትም ከይሁኔም ከፍና ዳጎስ ያለው አሁን በፍቅር ሰሜ ባላገሩ ያልነው ሰማኸኝ በለው ላሞቹን ሊመልስ ከሄደበት ተመልሶ ድንገት ከኋላቸው ይመጣና አንቱዬዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው ሲል ጣልቃ ይገባል። እንዲህ እያለ 3ቱን አፍላ የጎጃም የኪነ ጥበብ ጎረምሶቹን ኢትዮጵያዊ ልባችን ውስጥ ሰንጥቆ ያስገባና የሕይወታችንን ጥፍጠት ደርዝ ከፍ ያደረገ የኪነት ትሩፋት ተሰጠን። የአገሬ ልጅ ዜማ ተንቆረቆረ። ያኔ ነበር ይሁኔ አንሙት እንዲሁም ሰማኸኝ በለውን የተዋወቅ ናቸው። ከዛ የጀመረ እነሆ በምድር ላይ 60 ዓመት የቆጠረ አረጋዊ ለመሆን አንድ ፈሪ በሆንኩበት ሰዓት አሁን እንኳ ውስጤ የፈጠሩት ሙቀት የባረኩልኝ የሕይወት ደስታ የጋራ ገበታችን የሆነችውን ትኩስ ሽሮ ይመስል ልቤ ውስጥ ሲንተከተት ይሰማኛል። ሰማኸኝ በለው ድምፁ እንዳንበሳ የሚያገሳ ትከሻውን ለስክስታ ብቻ ሳይሆን እንደ ነፃ ትግል ተፋላሚ የሚያገለባብጥ በጠዋት በማታ በቤት በመንገድ ወይም በባህል ቤቶች አሊያም በአሜሪካና አውሮፓ መድረኮች በየትኛውም ስፍራ በየትኛውም ሰዓት ሳቅና ጨዋታ ምሱ አይከፌ አይተክዝ አምባ ሙሉ ደስተኛ ፎሎፎል ሆኖ ኖረ። በሕይወት ዑደት ያንን ቀጭን የጎጃም ወጣት አዎ በቅርብ ጊዜያት እጅጉን ወፍሮ ለጤናው እየሰጋን ብዙ ቃለ ምልልሶቹን ሰምተናል። በሚሰጠን መግለጫ ጤንነቱን አስመልክቶ ባበሰረን የምስራት መጠን እየተደሰትን የሰሞኑ መነጋገሪያ ርዕስ እንደመሆኑ አርቲስቱና አንጋፋው ድምፃዊ ሰማኸኝ በለው ማለት ነው። ይህንን ቪዲዮ እንግዲህ ያለ ምክንያት አልተመለከትንም። የተለያዩ ሰዎች እንግዲህ ህይወታቸው ካለፉ በኋላ ስለነሱ የህይወት ታሪክ ጓደኞቻቸው ምን አሉ፣ የሰሩት ጥሩ ስራስ በሚል የተለያዩ ቪዲዮዎች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ይጋራሉ። እንግዲህ ያተራረክ ሁኔታውም ታሪኩም እንግዲህ ልብ ስለሚገዛ ነበር እናንተም እንድትመለከቱት ይዤላችሁ የመጣሁት። ወደ ቀጣይ ቪዲዮ ተቀንጭሞ እንኳን የሆነ ነገር ለቤት አይቼው ማላቀው ሰውዬ እውቁ በኢትዮጵያ የፊልም ኢንዱስትሪ ውስጥ ከመጋረጃ ጀርባ የአስማት ምናምን የሚሰራ ባለንት ምናምን እጁ ተብሎ የሆነ ግለሰብ ከሀገር ባስ ላይ ጠርተ የሚያወራል ወሬ ፊልም ዓለም ላይ የለም ጭራሽ። በቃ አሃ ይላል። እናንተ ሰዎች የምትለው ራሱ ስለማታውቁ ነው። የምታቀርበውን ሰው ማወቅ አለብህ። ሪሰርችን ሆምወርክን መስራት አለብህ። እንደ ጋዜጠኛ እንደ ሆስት
ትንትን አድርገህ ማን ነው ምንድነው ባክግራውንድ ቼክ በደንብ እኮ ይመረመራል። የምታቀርብለት ጥያቄ ይመልስልኛል ወይ? ይሄ የሌለበት ሁኔታ ሰውየው ዝም ብሎ ያወራል። የስነ ልቦና ባለሙያ ልጋብዝ ያለሽ ደግሞ አንቺ መጥተሽ ምን አይነት ስነ ልቦና አላቸው ብሎ እንደነገሯችሁኛል አላውቅም። እኔ መጣች ሴትዮዋ የጋበዝሻት በእንግዲህ በስነ ልቦና ታሪክ የሰው ልጅ ሲጨነቅ የሚያሳያቸው 5 ምልክቶች አሉ። ጣቱን እንደዚህ እንደዚህ ከሆነ ስትረስ ሌቭሉ ሃይ ነው፣ እንትን መታከም አለበት። ቀኑን ሙሉ አሽቻ አውቃለሁ ጣቴን አሳክኮኝ ነው፣ ስትረስ ሌቭል አይደለም እንዴ ታሊስ ተቀምጥሽ ደግሞ በቃ እየተገባበዘ የሚመጣው ነገር ተነግሮት ስፑን ፊድ ተደርጎ የሚናገር ሰው አለ። እንዲህ በል ተብሎ ገብቶ ስለ የሆነ ሪፖርት ስለ ልማታዊ ነገር ምናምን እንደዚህ አሃዝ ላቅርብ ብሎ በፐርሰንት የሚጨርሱን ሰዎች አሉ የምታቀርቧቸው። ስንቱን ተናግሬ እንደምችለው አላውቅም። አሁን ኖርማሊ ማዘርና እኔ እያየን 16% እመርታ አሳይቶ ነበር። ከባለፈው 26% ጋር ሲነጻጸር የዘንድሮ -8 አሳይቷል። በዚህ ደረጃ ከዓለም ምጣኔ ጋር 92% የነበረው ምጣኔ በአፍሪካ እንትን ካስካድ መሰረት 52% መድረሱ ተገለጸ። ሁለታችን ምን አለ? ብዙዎቻችን እንግዲህ በሰመረ ባሪያው ሐሳብ ሁሌም ቢሆን እንስማማለን። እናንተ ሰመረ ባሪያው ባነሳው ወይም ደግሞ በዚህኛው ቪዲዮ ምን ታስባላችሁ? ተስማማላችሁ ወይስ ከሱ ወጣ ያለ ሐሳብ አለኝ የምትሉት ካለ ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። እንግዲህ ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁ እነዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ ማድረግ እነዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንመጣ አበረታቱኝ። በቀጣይ ባሪ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ቴንኪዩ። ይመቻችሁ።